ባለፈው ስለ አንድ ካምብሪጅ ዩኒቨርሲቲ ፕሮፌሰር ጄሰን አርዳይ ቪዲዮ ሰርቼላችሁ ነበረ። ይሄ ፕሮፌሰር የሶሺዮሎጂ ፕሮፌሰር ነው። ያንገስት ፕሮፌሰር ነው። ባይዘ በ37 ዓመቱ ነው ፕሮፌሰርሺፕን የያዘው እና ብላክ ነው፣ ያንግ ነው። በጣም አሜዚንግ የተባለለን ነው። ብላኮች ፕራውድ የሚያደርጉበት ፕሮፌሰር ነበረ። ግን ምንድን ነው ኦገስት 5 2026 ሪዛይን አድርጓል። ሪዛይን ያደረገበት ምክንያት ደግሞ በሁለት ምክንያቶች ነው። አንደኛው የሆነ ፖድካስት ላይ ቀርቦ ስለ ፐርሰናል አቺቭመንቱ ያወራው ነገር ውሸት መሆኑን ስለተረጋገጠ ነው ማለት ነው። ይሄን ያህል ሆነር አዋርድ አግኝቻለሁ፣ ማራቶን ሮጬ ለቻሪቲ ይሄን ያህል ፈንድ አስገኝቻለሁ ምናምን፣ ስለ አቺቭመንቱ በጣም ኤግዛጅሬት አድርጎ አውርተዋል። አንቬሪፋይድ መረጃ ነው ሲቪው ላይ ያካተተው ተብሎ ጥርጣሬ ውስጥ ገባ ማለት ነው። በዛ ጥርጣሬ ቆይ እስቲ የእሱ ፒኤችዲ የሰራበትንም ዲዘርቴሽን እንየው ወደ ኋላ ተመልሰን ብለው እንትን አሉ። የፒኤችዲውን የጨረሰው 2015 በፈረንጁ ማለት ነው፣ በፈረንጆች 2015 ላይ ነበረ። ከዛ ፒኤችዲው የሰራውን ፒኤችዲ ዲዘርቴሽን እና ፓብሊኬሽኑን ማየት ጀመሩ። ማን ኢንቨስቲጌት ማድረግ ሲጀምሩ ከሱ በፊት ከተሰሩ ስራዎች ጋር አይደንቲካል ሆኖ ተገኝቷል ማለት ነው። ዲዘርቴሽኑ ፕላጃራይዝድ ሆኖ ተገኝቷል ማለት ነው። ስለዚህ የብሪቲሽ ሚዲያዎች በቃ ዌስተርኖች በጣም እንትን አረጉበት ማለት አስጮሁት ሚዲያውን ማለት ነው። ሚዲያውን አስጮሁት። ዛሬ በወጣው መረጃ ደግሞ ቤት ውስጥ ሞቶ ተገኝቷል ማለት ነው። ራሱን አጥፍቶ ተገኝቷል እየተባለ ነው እና ቢቢሲም የተለያየ ሚዲያዎች እየገለጹ ነው ያሉት። እና ይህን ነገር የምነግራችሁን ለምንድን ነው? ምርምር በምሰሩበት ሰዓት በጣም በጥንቃቄ መሆን አለበት። ስለ ኮፒራይት ኢሹ፣ ስለ ኤአይ ጄኔሬሽን፣ ኤአይ አጠቃቀም ላይ ሪስፖንስብል ምናምን መሆን አለብን። ይህ ሚዲያ ላይ የምናወራቸው ነገሮች ከእውነት የራቁ እንትኖች የሆነ ሳምዴ ሊጎዱን ይችላሉ እና ጥንቃቄ እናርግ ነው። ለዛ ነው እኔ ብዙ ጊዜ በቲክቶክ በዩቲዩብ ምናምን ስለዚህ ነገር ደጋግሜ የምሰራው። ለዛ ነው ስለ ኤአይ፣ ስለ ፕላጃሪዝም፣ ስለ ምናምን ብዙ ጊዜ ስሰራ አይታችሁኛል። እና ጉዳቱ ቀላል ስላልሆነ ነው። ዛሬ ልናመልጥ እንችላለን። ዛሬ ያገኘነው ዲግሪ ከ5 ዓመት ከ10 ዓመት በኋላ ከኛ ላይ ሊነሳ ይችላል። ስለዚህ ጥንቃቄ እናርግ። ስለዚህ ይሄ ስህተት የምንሰራው ኢንቴንሽናሊ አንኢንቴንሽናሊም ሊሆን ይችላል፣ አውቀንም ሳናቅም ሊሆን ይችላል። ስለዚህ በተቻለን አቅም ይሄ ጉዳቱን በመረዳት ጥንቃቄ እናርግ ነው ማለት ነው። ምናልባት እሱ አሁን ፕሮፌሰር ስለሆነ ነው ይሄን ያህል የተጋነነበት፣ ሚዲያዎች የጮሁበት ፕሮፌሰር ስለሆነ ሊሆን ይችላል። ሚድል ክላስ ቢሆን ላይሆን ይችላል ማለት ነው።